እንደምን ቆያችሁ የተከበራችሁ ተመልካቾቻችን ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር እኔ አብነት አበበ ነኝ። በቅድሚያም አጫጭር ዜናዎችን እናስቀድም። በከተማ አስተዳደሩ የተከናወኑ ያሉ የልማት ስራዎች ከተማዋን ለኑሮ ምቹ ከማድረግ ባሻገር የኢኮኖሚ ተጠቃሚነታቸውን እያረጋገጠ መሆኑን የገደብ ከተማ ነዋሪዎች ገለጹ። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ የማሰልጠኛ መሳሪያዎች ደህንነት በተመለከተ ዲላ ማዕከል ስልጠና በመስጠት ላይ ይገኛል። በተያዘው በጀት ዓመት በሽታ የሚከላከል ምርታማነቱ የተረጋገጠ የቡና ችግኝ ለመትከል ቅድመ ዝግጅት መጠናቀቁ ተገለጸ። የተከበራችሁ ተመልካቾቻችን በዜና ሰባታችን እነዚህንና ሌሎች ተጨማሪ ጉዳዮችን ይዘን ወደ እናንተ የምናደርስ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። በቅድሚያም አጫጭር ዜናዎችን እናስቀድም። ቤት ውስጥ የተነሳ እሳት አደጋ በቁጥጥር ስር መዋሉን የዲላ ከተማ ፖሊስ አስታወቀ። በዲላ ከተማ አስተዳደር ማምሻውን ሚችሌ ክፍለ ከተማ ሰዴላ ቀበሌ ልዩ ቦታ አጂፕ ማዲያጎን በሰው መኖሪያ ቤት ውስጥ ተከስቶ የነበረው ድንገተኛ የእሳት አደጋ በህዝቡና በሚመለከታቸው አካላት የተቀናጀ ጥረት በቁጥጥር ስር መዋሉን ፖሊስ አስታውቋል። አደጋው በንብረት ላይ መጠነኛ ጉዳት ከማድረሱ ባለፈም በሰው ህይወት ላይ ጉዳት ሳይደርስ መቆጣጠር የተቻለ ሲሆን በከተማ ነዋሪ ፈጣን ርብርብና በአደጋ መከላከል ሰራተኞች፣ በከተማ ወጣቶች፣ በጌዲዮ ዞንና ዲላ ከተማ አስተዳደር ፖሊስ ጥረት እንደሆነ የዲላ ከተማ አስተዳደር ፖሊስ መምሪያ አዛዥ ኢንስፔክተር በዛብህ ማሮ ተናግረዋል። በህብረትና በአንድነት በመረባረብ አደጋ ወደ ሌሎች ቤቶች ሳይስፋፋ መቆጣጠር መቻሉን ኢንስፔክተር በዛብህ ገልጸው እሳቱን ለማጥፋት በህብረትና በአንድነት በመረባረብ አደጋ ወደ ሌሎች ቤቶች ሳይስፋፋ መቆጣጠር መቻሉን ኢንስፔክተር በዛብህ ገልጸው እሳቱን ለማጥፋት ህዝቡ ላሳየው ቀና ትብብርም አመስግነዋል። ዘገባው የዲላ ከተማ የመንግስት ኮሚኒኬሽን ነው። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮም በክልሉ ክላስተር ከተሞች እየተሰሩ ያሉ የኮሪደር የወንዝ ዳር ልማት ስራዎች ድጋፍና ክትትል ማድረግ ጀመረም። በክልሉ ርዕሰ መስተዳደር ልዩ አማካሪ ዶክተር ቦሼ ቦምቤም የተመራ ልዑክ በአርባ ምንጭ ከተማ እየተሰሩ ያሉ የኮሪደር የወንዝ ዳርቻ ልማት ስራዎች ድጋፍና ክትትል ማድረግ ጀምረዋል። የድጋፍና ክትትል ዓላማ በክልሉ ክላስተር ከተሞች በአዲስ አበባ ከተማ አስተዳደር በወንዝ ዳርቻና ኮሪደር ልማት ስራ ላይ በተገኘው ልምድና ተሞክሮ መነሻም ከተሞች ባዘጋጁት እቅድ መሰረት እየተከናወኑ ያሉ ስራዎችን መመልከት ግብረ መልስ ለመስጠት እንደሆነም ተገልጿል። በድጋፍና ክትትሉ በአርባ ምንጭ ከተማ የሚገኙ የኮሪደር ልማትና የወንዝ ዳርቻ ልማት ስራዎችን ምልከታ እንደሚያደርጉም ተጠቁሟል። በአሁኑ ወቅት የድጋፍና ክትትል ቡድኑ ዲላ ከተማ የገባ ሲሆን በዲላ ከተማ የተሰሩ ያሉ የልማትና የኮሪደር ስራዎችን ምልከታ ያደርጋል ተብሎም ይጠበቃል። ዘገባው የክልሉ የመንግስት ኮሚኒኬሽን ነው። የተከበራችሁ ተመልካቾቻችን ዜና ሰባታችን አሁንም እንደቀጠለ ነው። ቆይታችሁን ከኛ ጋር እያደረጋችሁ ስለሆነ ከልብ እናመሰግናለን። አሁን ደግሞ በትንታኔ ወደ ያዝናቸው ዜናዎች እናልፋለን። በከተማ አስተዳደሩ እየተከናወኑ ያሉ የልማት ስራዎች ከተማዋን ለኑሮ ምቹ ከማድረግ ባሻገር የኢኮኖሚ ተጠቃሚነታቸውን እያረጋገጠ መሆኑን የገደብ ከተማ ነዋሪዎች ገለጹ። በከተማው የተጀመሩ የመሰረተ ልማት ስራዎችን ከህብረተሰቡ ጋር ተቀናጅተው በትኩረት እንደሚሰሩም የከተማ አስተዳደሩ አስታውቋል። ማብራቱ አበበ ተጨማሪ አለው። በከተማ አስተዳደሩ እየተከናወኑ ያሉ የልማት ስራዎች ከተማውን ለኑሮ ምቹ ከማድረግ ባሻገር የኢኮኖሚ ተጠቃሚነት እያረጋገጠ መሆኑን የገደብ ከተማ ነዋሪዎች ይገልጻሉ። የለውጡ መንግስት በጠቅላይ ሚኒስትሩ ዶክተር አብይ አህመድ ሀሳብ አመንጭነት ከወሰዳቸው እርምጃዎች መካከል አንዱ የሆነው የኮሪደር ስራ ከተማ ውብና ጽዱና ሳቢ ከማድረግ ባለፈ ለኑሮ ምቹ እንዲሆን ማድረጉን የከተማ ነዋሪዎቹ ይጠቅሳሉ። ገደብ ከተማ ከዚህ ቀደም ለኑሮ አመቺ እንዳልነበረ ያነሱት ነዋሪዎቹ ከተማ አስተዳደሩ ለመሰረተ ልማት የሰጠውን ትኩረት ከተማውን ለንግዱ እንቅስቃሴና ለኑሮ ምቹ የማድረግ ሁኔታ ከጊዜ ወደ ጊዜ እያፋጠነ መሆኑንም አስረድተዋል። ኮሪደሩ አመጣ ነገር ሲናይ ስፋቱ ራሱ ደስ ይላል። አንድ ሁለተኛ ደግሞ የሰው ወደዛና ወዲህ የሚመላለስበት ከዚህ በፊት እንደዚህ በስፋት አግኝቶ አይመላለስም ነበር። ይሄ ኮሪደር ከመጣበት ቀን ጀምሮ ስፋቱ መኪናም አይገጫም፣ ሰው ከሰው ጋር አይገናኝም። በቃ ደስ ባለበት ሁኔታ እየተረማመደ እየተሄደ እያየን ነው አለን። ለውጥ የሚጠላ ማንም የለም። ለውጥ ላይ ሁላችንም አሻራ አለብን። ለውጥ በፍላጎት ብቻ አይመጣም። ስለፈለገን ብቻ ደግሞ የሚመጣ አይደለም።
ለለውጥ መስራት ጤናማ አስተሳሰብ ሊኖረን ይገባል። ጤናማ አስተሳሰብ ለለውጥ የሚመኝ ማንነት ካለን ከሰራን ከተረባረብን ለውጥ በቀላሉ ይመጣል። ኢኮኖሚካሊ ችግር የለብንም። አይናችን ተገልጦ አላየንም እንጂ አጠገባችን ብዙ ኢኮኖሚ እድሎች አሉ። ያንን አይኖቻችንን አብሪተን ካየን እግዚአብሔር የሰጠንን ደግሞ በአግባቡ ቆጥበን ከተጠቀምን ለውጥ ሩቅ የምናየው ሳይሆን በቅርበት የምናየው ነው የሚሆነው። ለከተሞች መዘመንና የህዝቦች የጋራ ተጠቃሚነት ለማረጋገጥ የዘርፉ የልማት ስራዎች ጥራቱንና ደረጃውን የጠበቀ መልኩ እየተከናወነ እንደሚገኝና በአመቱ ለማከናወን የታቀደውን ግብ ለማሳካት ጥረት እየተደረገ መሆኑን ተገልጿል። ከተማም እጅግ በጣም ውበት አምጥቷል። ለወደፊት ደግሞ ከዚህ በተሻለ ሁኔታ ቢያመጣ ደስ ባለበት ሁኔታ ከዚህ በላይ ያለውን ሁኔታ ቢሆንበት መንግስትም እንደ መንግስት ቢደገፍልን ይላለውኝ። በአመቱ ካቀድናቸው ተግባራቶች ግማሽ ያክሉን የምናሳካበት ጊዜ ነው ብዬ አስባለሁኝ። በዚህም ጥሩ እንደ ከተማችን የተሰሩ ስራዎች አሉ። ይሄን ስል ሁሉም ሙሉ በሙሉ ተሟልቷል ባልልም የተወሰኑ ጉድለቶች ቢኖሩም እንደ ከተማችን ያው ከተማችን በቅርብ ጊዜ የተዋቀረ ከተማም ቢሆን እድገት ላይ ያለ ከተማ ነው። ይሄ እድገትም ደግሞ ዝም ብሎ የመጣ እድገት ሳይሆን ነዋሪ ማህበረሰብ ከአመራሩ ጋር በመቀናጀት ከተማዋን እያሳደገ ነው ያለው። ይሄን ስል አንድ ከተማ አስተዳደር በመንግስት በጀት ብቻ አይለማም። በመንግስት በጀት ብቻ አይለማም። ህብረተሰቡ ከአመራሩ ጎን በመሆን ከተማው የኔ ነው ለኔ ነው የሚለማው የሚል እሳቤ ገብቶት የመንግስትን ተልዕኮ በመቀበል ከተማችንን ከጊዜ ወደ ጊዜ እያሳደገ ነው ያለው ህብረተሰቡ። በዚህም እንደ ገደብ ከተማ አስተዳደር አሁን ስናይ ብዙ ልማቶች ያሉበት ለአብነት በዚሁ በሁለተኛ ሩብ ዓመት አፈጻጸም የገመገምነውና ያስመረቅነው ብዙ ፕሮጀክቶች አሉ። በከተማ አስተዳደሩ የህብረተሰቡ የልማት ጥያቄ የነበሩ ጉዳዮችን ለመፍታት እየተሰሩ ባሉ ስራዎች አበረታች ውጤት እየተመዘገበ መሆኑን ጠቅሰው በከተማ የተጀመሩ ስራዎች ከህብረተሰቡ ጋር ተቀናጅተው በትኩረት እንደሚሰሩ አረጋግጠዋል። ቀጣይ ላይ ለመስራትም ጭምር ያቀርናቸው ስራዎች አሉ። አሁን ግቢ ውስጥ እዚህ ከንቲባ ግቢ ዘመናዊ በሆነ መልኩ አጥር እየታጠረ ነው። ከዛ ውጭም ደግሞ የኮሪደር ስራ ተጀምሮ አንደኛ ዙር በቅርቡ ተመርቋል። ሁለተኛ ዙር ደግሞ ለመጀመር ጨረታ ወጥቶ ወደ ስራ እየገባን ያለንበት ሁኔታ ነው ያለው። ሌላኛው የኮብልስቶን ስራዎችም የዲችም የድልድይም ስራዎች አሉ ማለት ነው። ሌሎች ያልጀማመርናቸው ነገሮችም ስላሉ እነዚህ የጀማመርናቸው ሌሎች በማህበራዊ ዘርፍ ማህበረሰባችን ሊጠቅም የሚችሉ ጉዳዮችንም ለመስራት ትልቁ ነገር ገቢን በደንብ መሰብሰብ ነው ማለት ነው። ስለዚህ በዚህ ላይ በደንብ እኛም እየሰራን ያለንበት ሁኔታ ነው ያለው። ስለዚህ ይሄንን በደንብ ጠንከር ብለን ከሰራን ማህበረሰባችን ይሄንን የካገዘን ሁሉም ስለ ለገቢ ያለውን እይታ ቀይሮ ገቢ ለልማት ነው ለጋራ ልማት ነው የሚሰበሰበው የሚለውን ነገር በደንብ ተረድቶ እኛን ካገዘን የምንፈልገውን ልማት በአጭር ጊዜ ውስጥ በየአመቱ ከጊዜ ወደ ጊዜ ልማት በጣም እያደገ እየተሰራ ያለበት ሁኔታ ስላለ እነዚህ ነገሮችን አጠናክረን የምንቀጥል ይሆናል ማለት ነው። ዝም ብሎ የመጣ ልማት አይደለም። ከማህበረሰቡ ጋር በመቀናጀት ልማቱ የኔ ነው በሚል አመራሩ፣ ማህበረሰቡ፣ የመንግስት ሰራተኛው ከአመራሩ ጎን በመሆን ያለውን ነገር በማዋጣት ይሄ ልማት አሁን መጥቷል። ቀጣይም ደግሞ በዚህ ብቻ የሚቆም አይደለም። ትልልቅ ካደጉ ከተሞች ጋር ለመሰለፍ ትልቅ ተልዕኮ ያለው ከተማ ነው። ገና በእድገት ላይ ያለ ከተማ ስለሆነ አሁንም አመራሩ ከህዝብ ጋር በመቀናጀት የከተማዋን ልምላሜ የከተማውን እድገት ማስቀጠል አለበት እላለሁ። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ የማሰልጠኛ መሳሪያዎች ደህንነት በተመለከተ ዲላ ማዕከል ስልጠና መስጠት ላይ ይገኛል። የዲላ ፖሊቴክኒክ ኮሌጅም በበኩሉ ስልጠናው ባለሙያዎች ክህሎታቸውን እንዲያዳብሩ የተዘጋጀ መሆኑን ገልጸዋል። ይስሐቅ ሳሙኤል ያዘጋጀውን ዘገባ ይልማ አበበ እንደሚከተለው ያቀርበዋል። ስልጠና የኢፌዴሪ ቴክኒክና ሙያ ኢንስቲትዩት ከሐዋሳ ካምፓስ ጋር በመተባበር የተዘጋጀ መሆኑን የገለጹት የዲላ ፖሊቴክኒክ ኮሌጅ ዲን አቶ ሀብታሙ አለማየሁ የተቋሙ ባለሙያዎች ክህሎታቸውን የማዳበር ስራ እንዲሰሩ የተዘጋጀ መሆኑን ተናግረዋል። እየሰጠን ያለነው ስልጠና የሜንቴናንስ ተቋማችን የሜንቴናንስ ቲም አባላቶች አሉ። ከኢፌዴሪ ቴክኒክና ሙያ ትምህርት ስልጠና ኢንስቲትዩት ሐዋሳ ካምፓስ ጋር በመተባበር ለነዚህ ለሜንቴናንስ ቲሞች
ትሬኒንግ እየሰጠን እንገኛለን። ይህም በዋናነት አስፈላጊነቱ በርካታ ዲፓርትመንት ስልጠና ዘርፍ አለበት ተቋም እንደመሆኑ መጠን የምንጠቀምባቸውን ማሽነሪዎችም ሆነ ሃንድ ቱልሶች አጠቃቀማችን እንዴት ነው፣ ምን ይመስላል፣ ጽንሰ ሀሳቡ ምንድነው የሚለውን ጀነራል የሆነ እውቀት እንዲሸምቱ ለማድረግ ነው ዋና ዓላማ። ሰልጣኞች የሚሰጠውን ስልጠና በጥብቅ እንዲከታተሉ የተደረገ መሆኑን የገለጹት ኃላፊ ይህንን ስልጠና ያዘጋጁትን አካላትን አመስግነዋል። ሰልጣኞች ያው የሚሰጠውን ትሬኒንግ በጥብቅ ዲሲፕሊን እንዲከታተሉ ኦሬንት አድርገናል። ከዛን ሳልፍ ግን ይሄን ትሬኒንግ እንድንሰጥ ትሬኒንግ በአንድ አካል ብቻ የሚሰጥ ነገር አይደለም። እዚህ የሐዋሳ የፌዴራል ቴክኒክና ሙያ ኢንስቲትዩት ሐዋሳ ካምፓስ እነርሱ ጋር ያለውን ባለሙያ በመጠቀም ይሄን ስልጠና ደግሞ እዚህ ቦታ ላይ እንድንሰጥ ሰይንግ ስለሰጡ ባለሙያን አዘጋጅቶ ወደዚህ ስላመጡ ኢንስቲትዩቱንም ከልብ አመሰግናለሁ። የፌዴሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ ለአራቱም ክልል በማዕከልነት በማገልገል የተለያዩ ጥናትና ምርምርን ጨምሮ የዘርፉን ሂደት የተሳለጠ ለማድረግ ለባለሙያዎች ስልጠና እንደሚሰጥ የሐዋሳ ካምፓስ ዲን አቶ ስንሻው ብርሃኑ ገልጸዋል። የፌዴራል ቴክኒክና ሙያ ኢንስቲትዩት የሐዋሳ ካምፓስ ከዚህ በፊት የደቡብ ክልል የስልጠና ማዕከል ሆኖ የኢንስቲትዩት ሆኖ ያገለገለ የነበረ አሁን ደግሞ የአራቱም ክልል እኩል የሚጠቀሙበት የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ካምፓስ ነው ሆነው ይሄኛው ካምፓስ የተለያዩ ስራዎችን የሚሰራ ካምፓስ ነው። አጠቃላይ የአራቱም ክልሎች በጋራ የሚጠቀሙበት የስልጠና ማዕከል ነው። ስልጠናው የተዘጋጀበት ዓላማ በተቋማት የማሰልጠኛ መሳሪያዎች ደህንነትና አጠቃቀም ጋር ተያይዘው የሚደርሱትን ችግሮች ለመቅረፍ እንደሆነ በመግለጽ ሰልጣኞች ከወሰዱት ስልጠና መልስ ከኮሌጁም ሆነ ከባለድርሻ አካላት ጋር የሚጠበቅባቸውን እንዲወጡ አሳስበዋል። ስልጠና እየተሰጠ ያለው የመሳሪያዎች ደህንነት አያያዝና የሜንቴናንስ ላይ ወይም ጥገና ስራዎች እንዴት ነው የሚጠገኑት፣ እንዴት ነው የሚሰሩት የሚለውን ስልጠና ነው እየሰጠን የምንገኘው። የኢንስቲትዩቱ ኃላፊዎች ይህን ስልጠና እንዲቀጥል ማድረግ ባህል እንዲሆን ካልቸር ከሆነ እኮ ችግር የለው በየጊዜው ስኬጁል እየወጣ እኮ ማሽኖቻችንን መጠገን እንችላለን። በዚህ ሳምንት የሜካኒክስ ከጠገነን ኔክስት ደግሞ አይሲቲ መጠገን እንችላለን። መምህራን በመማር ማስተማር ሂደት እንደ መርጃ መሳሪያ የሚገለገሉበትን ማሽነሪዎች አጠቃቀምና የማሰልጠኛ መሳሪያዎች ደህንነትን በመጠበቅ እንዲሁም ሰልጣኞች ቀድሞ የነበራቸውን አቅም የበለጠ ማሳደግ እንደሚያስችል ገልጸዋል። ዛሬ ከዲላ ፖሊቴክኒክ ጋር በመተባበር የጨፌ መሪ አሰልጣኞችንና የዲላ ፖሊቴክኒክ መሪ አሰልጣኞችን በማሰልጠኛ መሳሪያዎች ደህንነት ላይ ያላቸውን እውቀት አግራቬት አድርጎ ፕሮቮክ አድርጎ እንዲያወጡትና የሚወስዱትን የንድፍ ሀሳብ ስልጠና በመማር ማስተማር ሂደቱ ላይ ያሉት በማሽን ላይ ያሉት ተግዳሮቶች በማሰልጠኛ መሳሪያዎች ላይ ያሉት ተግዳሮቶችን አይደንቲፋይ አድርገው ከዛ በኋላ እንዴት ኤሊሚኔት ማድረግ ይችላሉ፣ እንዴት ስኬጁል አድርገው በእያንዳንዱ ፖይንት ላይ በእያንዳንዱ ማሽን ላይ ያሉ ተግዳሮቶችን ሶልቭ የሚያደርጉበት እና የሚሰጣቸውን አቅም እንዲያገኙ የሚያስችል ስልጠና ነው። የንድፍ ሀሳብ ቢሆንም ከዚህ ከንድፍ ሀሳብ ስልጠና ቀጥሎ በዋናው ፖሊቴክኒክ ወይም በዲላ ፖሊቴክኒክ ደግሞ የተግባር ስልጠና በእያንዳንዱ ዲፓርትመንት ውስጥ የሚካሄድ ይሆናል ማለት ነው። በስልጠናው የሚገኘውን እውቀት በተግባር በመቀየር በማጋራት የበኩላቸውን እንዲወጡም አሳስበዋል። አሰልጣኞቹ ከዚህ ሲሄዱ የሚያገኙት ተማሪ ነው፣ የሚያገኙት ጥቃቅንና ኢንተርፕራይዝ ነው። ስለዚህ በሜንቴናንስ ዙሪያ በማቴሪያል በደህንነት ዙሪያ እንዴት ማሽኖችን እንዴት ደህንነታቸው እንደሚጠብቁ እንዴት መጠበቅ ብቻ ሳይሆን ለረጅም ጊዜ እንዲያገለግሉ እንደሚያስችሏቸው ሜቶዶሎጂውን ተምሯል ብለን እናስባለን። ከዚህ ሲሄዱ ባላቸው በተሰጣቸው ነገር በተሰጣቸው ትምህርት በተሰጣቸው አጭር ስልጠና ይህን ነገር ማውረድ ይጠበቅባቸዋል ማለት ነው። ስለዚህ አሰልጣኙ ኤቲካል ሆኖ ለነሱ የሚሰጡት ስልጠና ስለሆነ ከዚህ ሄዶ ይጠበቅባቸዋል ማለት ነው። የማሰልጠኛ መሳሪያዎች ደህንነትና አጠቃቀም ጋር ተያይዞ የተበላሹትን ማሽኖችን መልሶ በመጠገን ከመጠቀም አንጻር የነበረውን ክፍተት ለመቅረፍ ስልጠናው ትልቅ ፋይዳ እንዳለው ሰልጣኞቹ አብራርተዋል። ስልጠናው በመሰረታዊነት የመሳሪያ አያያዝና ጥገናን በተመለከተ የተሰጠ ስልጠና ነው። እጅግ በጣም ገንቢ ስልጠና ነው። በሚገርም ሁኔታ በተለያዩ ተቋማቶች ውስጥ የመሳሪያ አያያዝና ጥገና ስልጠና ባለመኖሩ ምክንያት ለሌሎች ልማቶች ተቋማዊ ልማቶች መዋል የሚገባው ገንዘብ፣ የሰው ሀብት ብዙ ነገር ሲባክን ይስተዋላል። ስለዚህ ይሄ ስልጠና በዋናነት ያንን ጋፕ የሚሞላና
የተለያዩ ሪሶርሶች የሰው ኃይልም ይሁን የገንዘብ የእውቀትም ሪሶርስ በተመጠነ ሁኔታና በአጭርና ባነሰ ጊዜ ጥገናዎችን ማድረግ በመቻል እና ወደ የተለያዩ መሳሪያዎችን ወደ ስራ በማስገባት ትልቅ አቅም ስለሚፈጥር ባለሙያዎች በቀላሉ ባነሰ ጊዜ ትርፋማ የሆነ ስራ መስራት እንዲችሉ የሚያደርግ ስልጠና ስለሆነ በእጅጉ ያግዘናል ማለት ነው። በተያዘው በጀት ዓመት በሽታን የሚከላከልና ምርታማነቱ የተረጋገጠ የቡና ችግኝ ለመትከል ቅድመ ዝግጅት መጠናቀቁ ተገለጸ። በይርጋ ጨፌ ወረዳ ምርታማነቱ የተረጋገጠ በሽታ የሚከላከል 3.2 ሚሊዮን የቡና ችግኝ ለመትከል ቅድመ ዝግጅት መጠናቀቁ ተገልጿል። ሴኒያ መሐመድ ተጨማሪ አላት። የይርጋ ጨፌ ወረዳ አርሶ አደር የኔነሽ አለሙ ከቤተሰቦቻቸው ጋር በመሆን የቡና ችግኝ እያፈሉ እየተጠቀሙ መሆናቸውን ተናግረው የወረዳው ግብርና ባለሙያ ድጋፍና ክትትል እያደረገላቸው እንደሆነም ገልጸዋል። አንድ ለአምስት ከንደነጥ ቤተሰብ ውጭንነ ሁጀተነ ጊዶክኒ ከዚህ ቀደም ስራ የለኝም ነበር። አሁን የቡና ችግኝ ስራ መስራት ጀምሬያለሁ። በችግኝ አተካከልና ውሃ አጠጣጥ ላይ የግብርና ባለሙያ ግንዛቤ የሰጡን ነው። በቡና ችግኝ ስራ ላይ ትኩረት በማድረግ እየሰራን ነው። አሁን የጀመርነው ስራ አጠናክረን እናስቀጥላለን። ሁሉም ነገር የሚገኘው በመስራት በመሆኑ ሴቶች የወንድ እጅ ከመጠበቅ እንደዚህ በራሳቸው በመስራት መጠቀም ቢችሉ ጥሩ ነው። ሌላኛዋ በቡና ችግኝ ማፍላት ስራ ላይ የተሰማሩ አርሶ አደር ሽታዬ ሀልቻዬ ከ2015 ዓ.ም ጀምሮ የቡና ችግኝ ማፍላት ስራ እየሰሩ እንደሆነ ጠቅሰው ሌሎች እናቶችም እንደነርሱ ጠንክረው በመስራት ቢጠቀሙ ሲሉ መልእክት አስተላልፈዋል። 2015 ሳምፈናን ተቻከን 2018 ገነነን ከባለቤቴ ጋር በመሆን የቡና ችግኝ ማፍላት ስራ እየሰራን ነው። ከዚህ ቀደም ባፈላነው ችግኝ ተጠቃሚ ሆነናል። በቀጣይም ጥሩ ውጤት እናሳያለን። የወረዳው ግብርና ድጋፍና ክትትል እያደረጉልን ነው። እኛም የተሻለ ለውጥ ለማምጣት እንሰራለን። ሌሎችም እናቶች እንደኔ መስራት ከፈለጉ ለመስራት ዝግጁ ነኝ። ጃባታ ተጦለ አብጠከ ሁጃለኒ ታናሁ ጃኖ ማለት ዋላበነኒ የይርጋ ጨፌ ወረዳ የግብርና ባለሙያ አቶ ፍቅሩ ተስፋዬ በወረዳው በቡና ችግኝ ስራ ላይ ከመሬት ዝግጅት ጀምሮ ድጋፍና ክትትል እያደረጉ መሆናቸውን ተናግረው በቀጣይ በቡና ተከላ ጊዜ ኮምፖስት በጥንቃቄ በመጠቀም ምርትና ምርታማነትን ማሳደግ አለባቸው ብለዋል። እንደ ግብርና ባለሙያ ሳይንሳዊ በሆነ መንገድ ያው ችግኙ ከመተከሉ በፊት ለተከላ አሁን ያለነው የካቲት ወር ነው። ማዕዛ ለሚተከለው ችግኝ በቂ እንክብካቤ ይዞ ተደርጎ 60 በ60 ጉድጓድ በተቆፈረ ማሳ ላይ ኮምፖስት በትክክል ገብቶበት ሳይንሳዊ በሆነ መንገድ የተለያዩ ኦርጋኒክ ማተር አንድ ጋር እንትን ብሎ ኮምፖስት ካስገባን በኋላ ከመተከሉ በፊት እንግዲህ ለአንድ ወር ጉድጓዱ ክፍት ሆኖ የሚቆይበት ሂደቶች አሉ። ከዛ ጉድጓዱን ከደፈኑን በኋላ አንድ ወር ከቆየ በኋላ እንግዲህ ለተከላ ማዛ ውስጥ እንተክላለን ማለት ነው። ይሄ ማለት ቡና ያላንዳች ችግር ምርት እስኪሰጥ ድረስ በቂ ክትትልም ድጋፍም እያደረግን አርሶ አደሮቹ እንግዲህ ምርትና ምርታማነትን እያሳደጉ እየመጡ ያሉበት ሂደቶች አሉ። በየቦታ በኩታ ገጠምም በተናጠልም በየአርሶ አደር ማሳ ጉድጓድ እየተዘጋጀ ነው ያለው። በተዘጋጀው ጉድጓድ ምርትና ምርታማነትን ለማሳደግ የኮምፖስት አጠቃቀም የኮምፖስት ዝግጅት ወሳኝነት አለው። በሁለት አይነት ዘዴ ነው እያዘጋጀን ለአርሶ አደሮቻችን እያስተዋወቅን ያለው። አንዱ ዘመናዊ የሆነ ቨርሚ ኮምፖስት ተብሎ በትል የተለያዩ ባዮማሶችን የተለያዩ የሚበሰብሱ ቅጠላ ቅጠሎችን ሰብስበን የከብትበት የቤት ጥራጊ አንድ ጋር አጠራቅመን በትል ኮምፖስት እያዘጋጀን ያለንባቸው ሁኔታዎች አሉ። ሁለተኛ ጉድጓድ በመቆፈር የተለያዩ የቤት ጥራጊዎችን የተለያዩ ቅጠላ ቅጠሎችን የሚበሰብሱትን እያዘጋጀን ኮምፖስት እንሰራለን። የይርጋ ጨፌ ወረዳ ቡናና ቅመማ ቅመም ልማትና ግብይት ጽሕፈት ቤት ኃላፊ አቶ አበራ አሰፋ በበኩላቸው ወረዳው በልዩ ጣዕም ቡና የሚታወቅ መሆኑን ጠቅሰው እንደ ወረዳ በሽታ የሚከላከልና ምርታማነቱ የተረጋገጠ 3.2 ሚሊዮን የቡና ችግኝ ለመትከል ቅድመ ዝግጅት እየተደረገ እንደሆነ አመላክተዋል። ከቡና ስራ ጎን ለጎን ቶሎ የሚደርሱ ሰብሎችን ድጋፍ እንደሚደረግ ጠቅሰው ቡና የተፈጥሮ ጣዕሙን ሳይለቅ እንዲቀጥል የቡና እደሳ ስራ ተጠናክሮ መቀጠል አለበት ብለዋል። ይርጋ ጨፌ ወረዳ በዓለም ደረጃ በልዩ ጣዕሙ በሚታወቀው በይርጋ ጨፌ ቡና የምትጠራ
ወረዳ ነችና በዛ ልክ ያረጀውን ቡና ነቅለን ባስወገድንበት ደግሞ በሽታ በመከላከል የሚታወቅ በምርትና ምርታማነቱ የማይታማ ከጅማ ቡና ምርምር ተቋም ሪሊዝ የተደረገውን የተሻሻለ የቡና ችግኝ በማዘጋጀት በወረዳ ደረጃ በአሁን ሰዓት በእጃችን 3.2 ሚሊዮን የሚሆን የቡና ችግኝ በወረዳችን እጅ በተሻለ እንክብካቤ እየተዘጋጀ ይገኛል ማለት ነው። በተጨማሪም አርሶ አደሩ ቡና ሲነቅል ቡና በነቀለበት ቦታ ላይ ቡናው እስኪደርስለት በተለይ በኩታ ገጠም የሚነቅሉ አርሶ አደሮች ቡናው እስኪደርስለት ድረስ ለምግብ ዋስትናቸው የሚሆነውን የቦሎቄ የተሻሻለ ቦሎቄ ድጋፍ የማድረጉን ስራ እየሰራን እንገኛለን። ሌላኛው የተሻሻለ የእንሰት ዝርያንም የማቅረቡን ስራ በድጋፍ መልክ ለማቅረብ ዝግጅት አድርገናል። በዓለም ደረጃ የምንታወቀውን የባለ ልዩ ጣዕም የይርጋ ጨፌን ቡና የተፈጥሮ ጣዕሙን አስጠብቆ ለመሄድ ትልቁ ነገር ቡናን የማደሱ ስራ በነቅሎ መተካትም ሆነ በጉንደላ የማደሱን ስራ አሁን በተጀመረው ግለት ዋጋ የሚያስከፍለውን ተግባር ቢሆንም የሚከፈል ያለበትን ዋጋ ሁሉ በመክፈል አጠናክረው እንዲቀጥሉ የባለሙያን ድጋፍ በተገቢ ኢፌክቲቭሊ መጠቀም እንዲችሉ ይህንን መልእክት ለማስተላለፍ ፈልጋለሁ። የምግብ ዋስትናችንን ከማረጋገጥ ባለፈ ኢኮኖሚ ለማሳደግ የእንሰት ተከላ አጠናክረን ቀጥለናል ሲሉ የኮቾሬ ወረዳ አርሶ አደሮች ተናገሩ። በወረዳው የእንሰት ኢኒሼቲቭ ስራ ተጠናክሮ መቀጠሉን የወረዳው ግብርና ጽሕፈት ቤትም ገልጿል። ተጨማሪ አለን። እንሰት ለእኛ መሰረታዊ ነገር ነው ያሉት አርሶ አደሮቹ ራሳችንንና ልጆቻችንን እንድንመግብ እንዲሁም የምግብ ዋስትናችንን በማረጋገጥ ኢኮኖሚያችንን እንድናሳድግ ከፍተኛ አስተዋጽኦ እያበረከተ ነው ሲሉ ተናግረዋል። እንሰት እንግዲህ ያለው ፋይዳ ከፍተኛ ነው። ምክንያቱም እንፍቅና ለልጆች ቀለብ ለራሳችን ምግብ ይሆናል። ብዙ ወጪን የሚቀንስ ነገር መሆኑን ነው። እንሰት የገዲኦ ማሳ ውስጥ ገባኝ ማለት ሁሉ ጊዜ የምታገኛቸው እንሰት ነው የምታገኛቸው። ዋሮም ሄድክ ማሳ ውስጥም ሄድክ እንሰት ነው የምታገኘው። እንሰት ለቤተሰብ ለምግብነት ይጠቅማል። ሁለተኛ ደግሞ ለማሳ እርጥበት ለዚህ ይጠቅማሉ። ሶስተኛ ደግሞ ቃንጫው አውጥተ ለገበያ ለመሽጠት ለቤተሰብ ለመጠቀም ለብዙ ነገር ስለሚጠቀም ለገዲኦ ልጅ እንሰት ወሳኝ ነው። የአፈርና ውሃ ጥበቃ ስራ ላይ ከፍተኛ አስተዋጽኦ ያለው ተክል መሆኑን በማስረዳት ድርቅን በመቋቋም ራብ እንዳይከሰት በማድረግ የራሱን አሻራ የሚያኖር ተክል ስለመሆኑም ተናግረዋል። አንድ ለምግብነትም ይጠቅማል። ሁለት ውሃውን አጠራቅሞ ለአካባቢ ላለው ተክል የማሰራጨት ባህሪም አለው። ሁለት ደግሞ ቅጠሎቹም በጥላነት የሚጠቅምበትም ሁኔታ አለ። ድርቅም ይቋቋማል። ለድርቅም እሱ አይሰማም። የፈለገ ፀሐይ ቢሆን የመቋቋም ኃይል አለው። አጠገብ ላለው ለቡናም ሆነ ለቦሎቄ ለቃሪያ የሚያሰራጨው ውሃ የሚያቋቁም እንተ ባህሪ ያለው ውሃን ያሰራጫል። አንድ እንሰት ከነቀልክ ስሩ ላይ ምንድነው እርጥበት ነው የምታገኘው። ያ እርጥበት ምንድነው ለአፈር ጠቃሚ ነው የሚሆነው። አጠገብ ላለው ለቡና ለቦሎቄ ለሰብሎች ጠቃሚ ነው የሚሆነውና ለዚሁ ከላይ የሚፋቁ ወደ ሚፋቅ ይወሰዳል። ቀሪው ደግሞ ለኮምፖስት ይጠቀማል። ቅጠላ ቅጠሎችን ይጠቀማል። ለዚህ ለተተከለ ቡና ለጥላነት ይጠቅማል። ብዙ ጠቀሜታ አለው እንሰት። በማሳቸው ውስጥ ሆነው በአጭር ጊዜ ውስጥ ለምግብነት የደረሱ እንሰቶችን ሲመለከቱ እንደሚደሰቱ የተናገሩት አርሶ አደሮቹ ከግብርና ባለሙያዎች በኩል የሚደረገውን ድጋፍ በመጠቀም ሁሉም ከተረጅነት እንዲላቀቅ ጠንክሮ እንዲሰራ መልእክታቸውንም አስተላልፈዋል። ይሄ አሁን የ6 ወር እንሰት ነው። ካሁን በኋላ 1 አመት ከቆጠረና 1 አመት ከመንፈቅ ከሆነ ለምግብነት ይደርሳል ብዬ እገምታለሁ። በጣም ደስ ያለኝ ማሳ ውስጥ ተኛ የሚል ነገር ያለ እሱም ሳይ በጣም ደስ ይለኛል። ከተከልነው ይሄ እንሰት 9 ወርና 8 ወር ነው እንሰቱ። ይሄው በ9 ወሩ አሁን በጣም ደስ ብሎናልና ቦሎቄ 2 ዙር አገኝተናል። ከዚህ ውስጥ ቃሪያ እየተመገብን ነው። ይሄው ቡናችን አበባ ጀምሯል። 8 ወር ቡና አበባ ጀምሯል። እንደገና እንሰት ራሱ 9 ወሩ ይሄው በጣም ወፍሮ እድገቱ ራሱ በጣም ከኛ አልፎ ሌላ አርሶ አደር ወደዚህ የመጣ
ከዚህ ግንዛቤ ያገኘ እንሰትን እያየ በዘመናዊ በሆነ መንገድ ኮምፖስቱን ጨምረን 60 በ60 ጉድጓዱን ቆፍረን እንሰቱንም ተከል ቡናንም ተከል። ይሄው ቡናችንም በ8 ወሩ አበባ ያወጣ ነው ያለው። እንሰቱን በጣም ተደስተናል። ሌላ አርሶ አደረም እዚህ መጥተው ነው ግንዛቤ ያገኘ ያለ በጣም ነው ተደሰት ነው። የኮቸሬ ወረዳ ግብርና ጽሕፈት ቤት ምክትል ኃላፊ አቶ አስመላሽ በቀለም መንግስት አርሶ አደሩ ከተረጂነት መላቀቅ አለበት በሚል ባስቀመጠው አቅጣጫ መሰረት ለአርሶ አደሩ ሰፊ የግንዛቤ ስራ ተሰርቷል ያሉ ሲሆን ተግባሩን በየወረዳው በሚገኙ በሁሉም ቀበሌያት ተጠናክሯል ብለዋል። እንደ ወረዳ እንሰት ላይ ብዙ ሰፊ ስራ አሁን እኛ እንደ ወረዳ 19 ቀበሌ ነው ያለው። በ19ኙም ቀበሌ የእንሰት ተግባር የቡና ተግባር አንደኛ ቡና ላይ የጉንደላ ስራ እየተሰራ ነው። የኒቀላ ስራ እየተሰራ ነው። ብዙ አመታትን የቆዩ ያረጁ ቡናዎች አሉ። እነዛ ቡናዎችን አርሶ አደሩ እያነሳ አዲስ ቡናዎችን እየተከለ በዛው ላይ ደግሞ ጥምር እርሻ እንዲያካሂድ እንሰት አለ። በዛ መካከል ላይ ደግሞ ቦሎቄ ይተክላል፣ ቃራ ይተክላል። የተለያዩ ለምግብነት የሚውሉ ፍራፍሬዎችን እየተከለ ተጠቃሚ እንዲሆን ነው እና በዋናነት ምንድነው በ19ኙም ቀበሌ አሁን የእንሰት ስራ በስፋት እየተሰራ ነው። ችግኞች ከተለያየ አካባቢ የተለያዩ ሰናይ ድርጅቶች ችግኞች እያቀረቡ አርሶ አደሩ ከትላንትና ረሃብ ወጥቶ የራሱን ማሳ እንዲያለማ ሰፊ ግንዛቤ ተሰጥቷል። አርሶ አደሩ እንሰት ድርቅን የመቋቋም ብቃቱ ከፍተኛ በመሆኑና የአፈርና ውሃ ጥበቃ ስራ ላይ ከፍተኛ ጥቅም ያለው ተክል ነው ያሉት ኃላፊው አርሶ አደሩ ጥምር የግብርና ስርዓትን ከዘመናዊ ግብርና ፓኬጆች ጋር በማጣመር ተጠቃሚነቱን እያረጋገጠ እንደሆነም አንስተዋል። አርሶ አደሩ የተሻለ ግንዛቤ የሚያገኝበት የግንዛቤ ማስጨበጫ ስራዎች እንደተሰራ በመጠቆም የተለያዩ ድጋፎች ከዞን ከወረዳና ከተለያዩ ድጋፍ ሰጪ አካላት እንደተደረገላቸውም አንስተዋል። ሁሉም ቀበሌ አርሶ አደር ሰፊ ግንዛቤ ከተሰጠ በኋላ አርሶ አደሩ አሁን ምንድነው እንሰት እንደ ዞናችን እንሰት ይቋቋማል። ፀሐይንም ተቋቁሞ ያለን መሬቱ ለም ስለሆነ ፀሐይ ወዝናብ በሌለበት ሰዓት ተቋቁሞ እንሰት ያድጋልና አሁን በዝናብ ወቅት ደግሞ በሁለት ዓመት ውስጥ ለምግብነት ይውላል ማለት ነው። አንደኛ መሬታችን ለም ነው። ሁለተኛ ደግሞ የኮምፖስት ዝግጅት አለ። ቨርሚ ኮምፖስት የሚባል መንግስት ያመጣ መንግስት ለአርሶ አደሩ ግንዛቤ እንዲያገኝ ያደርገው ቨርሚ ኮምፖስትና ራሱን የቻለ ኮምፖስት አለ። ያንን ኮምፖስት በአካባቢ ወጪ ሳያወጣ አርሶ አደሩ ከጓሮ ላይ ይህንን ኮምፖስት አዘጋጅቶ በአጭር ጊዜ ውስጥ እንሰት እንዲደርስ የማድረግ ስራ ነው እንደ ወረዳ እየተሰራ ያለውና እንሰት እንግዲህ የኛ ማህበረሰብ ከዚህ ቀደምም በጣም የሱ ጥቅም ምን እንደሆነ ስለሚያውቅ ያለ እንሰት የኛ ማህበረሰብ መኖር እንደማይችል አሁንም ቢሆን ያለ እንሰት የኛ ማህበረሰብ መኖር አይችልም። ስለዚህ ይሄንን ግንዛቤ ወስዶ እንሰትን እየተከለ ነው ያለው። የድንጋይ ከሰል ምርት ሙሉ በሙሉ በሀገር ውስጥ እየተመረተ ነው ተባለም። ከውጭ ሀገር ሲገባ የነበረው የድንጋይ ከሰል ምርት ሙሉ በሙሉ በሀገር ውስጥ ምርት መተካቱን የማዕድን ሚኒስቴር አስታውቋል። ምህረት አክልሉ ተጨማሪ አላት። በከፍተኛ የውጭ ምንዛሪ ወደ ሀገር ውስጥ ይገባ የነበረው ለሲሚንቶ፣ ብረት፣ ሴራሚክና ሌሎች ፋብሪካዎች ፍጆታ የሚውለው የድንጋይ ከሰል ሙሉ በሙሉ በሀገር ውስጥ ምርት መካተቱን የማዕድን ሚኒስቴር አስታወቀ። የሴራሚክና የብረት ፍላጎትን በሀገር ውስጥ ምርት ሙሉ በሙሉ ለመተካት እየተሰራ መሆኑንም ገልጸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ የአርጆ የድንጋይ ከሰል ፋብሪካን መርቀዋል። በዚህ ወቅት የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝ ባደረጉት ንግግር ኢትዮጵያ እንደ ሌሎች ማዕድናት ሁሉ ሊለማ የሚችል የድንጋይ ከሰል ካላቸው ሀገራት ተርታ ትመደባለች ሲሉ አስገንዝበዋል። ይህ ሀብት ቢኖራትም ግን እስካለፉት 2 ዓመታት ድረስ እስከ 300 ሚሊዮን የአሜሪካ ዶላር በማውጣት የታጠበ የድንጋይ ከሰል ከውጭ ታስገባ እንደነበር አውስተዋል። በከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ የሚገባው ለሲሚንቶ፣ ብረት፣ ሴራሚክና ሌሎች ፋብሪካዎች ፍጆታ የሚውለው የድንጋይ ከሰል መንግስት በሰጠው ትኩረት ሀብቱ በሚገኝባቸው አካባቢዎች የሀገር በቀል ኩባንያዎች የከሰል ማቀነባበሪያ ፋብሪካ እንዲገነቡ በማድረግ በሀገር ውስጥ ምርቱ ሙሉ በሙሉ ተተክቷል ብለዋል። የድንጋይ ከሰል ምርት በአግባቡ በመቅረቡ የሲሚንቶ ፋብሪካዎች የምርት መጓደል እንዳይኖር፣ የሲሚንቶ ገበያ የተረጋጋና የኮንስትራክሽን ኢንዱስትሪውም በአስተማማኝ ሁኔታ እንዲቀርብ ምቹ ሁኔታ ፈጥሯል ነው ያሉት። የአርጆ የድንጋይ ከሰል ፋብሪካ በሰዓት እስከ 200 ቶን የሚያመርትና በዓለም አቀፍ የጥራት ደረጃ የተሟላ መሆኑን አስታውቀዋል። እንደ ድንጋይ ከሰል ሁሉ የሀገሪቱ የሴራሚክ ፍላጎት በሀገራችን ሙሉ በሙሉ ለመተካት
ግዙፍ ኩባንያዎች እየተገነቡ ነው። እስከ 3 ወራት ባለው ጊዜም ተጠናቀው ማምረት ይጀምራሉ ሲሉ አመላክተዋል። ይህም ለቤት ግንባታ ዘርፍ አስቻይ ዋጋና ዘላቂ ያለው አቅርቦትን በመፍጠር በቀጣይ ለምናስበው የመኖሪያ ቤት ግንባታና በአጠቃላይ ለህንፃ ግንባታ ዘርፍ ከፍተኛ አስተዋጽኦ ይኖረዋል ብለዋል። ስትራቴጂክ ምርቶች በሀገር ውስጥ በማምረት በኮንስትራክሽንና ማኒፋክቸሪንግ ኢንዱስትሪ ዋነኛ ግብአት የሆነው የብረት ማዕድን በሀገር ውስጥ ለማምረት ያላሰለሰ ጥረት በማድረግ ላይ እንገኛለን ብለዋል በንግግራቸው። ዘገባው የኢትዮጵያ ዜና አገልግሎት ነው። በሜዲተራኒያን ባህር ለሚፈጸመው ከድንበር ይዞ የመመለስ ተግባር ስደተኞች ጥገኝነት የመጠየቅ መብታቸውን ተነፍገው ለሞት እንዲዳረጉ እያደረገ ነው ተባለም። በመካከለኛው ምስራቅ በስደተኞች ላይ የሚስተዋለው ጠልነት እየጨመረ ሲሆን ሁኔታው ከጥላቻም ባለፈ ወደ ስልታዊ የሰብአዊ መብት ጥሰት እየተቀየረም ነው ተብሏል። ለዓለም አቀፍ ትንታኔ ዘገባ ደመላሽ ጉልማም። ዓለማችን በታሪኳ አይታ የማታውቀው ከፍተኛ የፍልሰት ቀውስ ውስጥ ትገኛለች። እንደ ተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ሪፖርት ከ110 ሚሊዮን በላይ ሰዎች በጦርነት በአየር ንብረት ለውጥና በኢኮኖሚ መላሸቅ ምክንያት ከቀያቸው ተፈናቅሏል። ይህ መጠነ ሰፊ ፍልሰት በብዙ ሀገራት ዘንድ የሰብአዊነትን በር ከማንኳኳት ይልቅ የስደተኛ ጠልነት የተሰኘ አደገኛ የፖለቲካና የማህበራዊ በሽታ እንዲቀሰቀስ ምክንያት ሆኗል። ስካይ ኒውስ እንደዘገበው የስደተኞች ጥላቻ በዘመናዊ ዓለም የተቀጣጠለው በደህንነት ስጋት በኢኮኖሚ ተጽዕኖና ፖለቲካዊ ትርፍ ፍለጋ በናወዙ መሪዎች እንደሆነም ተገልጸዋል። በአውሮፓና በሰሜን አሜሪካ የሚገኙ ጽንፈኛ ቀኝ ዘመን ፖለቲከኞች ስደተኞቹን ለሀገሪቱ የኢኮኖሚ ድቀትና ለደህንነት ስጋት እንደ ዋነኛ ተጠያቂ በማድረግ የህዝብን ድምፅ ለማግኘት ይጥራሉ። እኛና እነሱ የሚል ከፋፋይ ትረካ ስደተኞች እንደ ሰብአዊ ፍጡር ሳይሆን እንደ ወራሪና የደህንነት ስጋት ሆነው እንዲታዩም አድርጓል። በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችን ስደተኞችን ከወንጀልና ከባህል መሸርሸር ጋር በማያያዝ ህዝቡ በስደተኞች ላይ ጥቃቅንና መጠነ ሰፊ ጥቃቶችን እንዲሰነዝርም አነሳስቶታል። በአውሮፓ ህብረት አባል ሀገራት በተለይም እንደ ሃንጋሪ፣ ጣሊያን ባሉ ሀገራት ስደተኞችን የመከላከል ፖሊሲ አውሮፓን ማጠር ወይም መመሸግ ወደሚል ደረጃም ተሸጋግሯል። የድንበር ጥበቃ ተቋሙ በቢሊዮን የሚቆጠር ዩሮ በጀት ተመድቦለት ስደተኞችን በባህር ላይ እያደነ እንዲመልስ ስልጣን ተሰጥቶታል። በሜዲትራኒያን ባህር ላይ የሚፈጸመው ከድንበር ይዞ የመመለስ ተግባር ስደተኞች ጥገኝነትን የመጠየቅ መብታቸውን ተነፍገው ለሞት እንዲዳረጉም እያደረገ ነው። በደቡብ አፍሪካ የስደተኞች ጠልነት ጥቃት በየጊዜው የሚቀሰቀስባት ሀገር ከሆነች ሰንበትበት ብላለች። ከጎረቤት ሀገራት የሚመጡ አፍሪካውያን ወንድሞቻቸውን የንግድ መደብሮች ሲዘርፉና ህይወታቸውን ሲያልፍ ማየት የተለመደ ክስተትም ሆነዋል። በመካከለኛው ምስራቅም በስደተኞች ላይ የሚስተዋለው ጠልነት እየጨመረ ሲሆን ሁኔታው ከጥላቻም ባለፈው ወደ ስልታዊ የሰብአዊ መብት ጥሰት እየተቀየረም ነው። ሳውዲ አረቢያ ለኢትዮጵያን ስደተኞች ዋነኛ መዳረሻ ብትሆንም ጉዞው ግን በሞት የተሞላ ነው። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን እንዳስነበበው በየመን በኩል የሚያልፈው የምስራቅ መስመር በዓለም ላይ እጅግ አደገኛ የፍልሰት መስመርም ተብሏል። ሂዩማን ራይትስ ዎች በቅርቡ ያወጣው መረጃ እንደሚያመለክተው በሳውዲና በየመን ድንበር ላይ በመቶዎች የሚቆጠሩ ኢትዮጵያውያን በድንበር ጠባቂዎች በጥይትና በከባድ መሳሪያ ተጨፍጭፈዋል። ይህም ድርጊት ዓለም አቀፍ ሕግን የጣሰ ቢሆንም እስካሁን ተገቢው ተጠያቂነት አልሰፈነም። ሳውዲ አረቢያ ውስጥ የሚገኙ ኢትዮጵያውያን ስደተኞች ከገቡ በኋላም ቢሆን እረፍት የላቸውም። የካፍላ ስርዓት ሰራተኞችን ከአሰሪዎቻቸው ጋር በማሰር ፓስፖርታቸውን እንዲቀሙ፣ ደሞዛቸውን እንዲከለከሉ እንዲሁም ለተለያዩ አካላዊና ስነ ልቦናዊ ጥቃቶች እንዲጋለጡም ያደርጋቸዋል። በተለይ ሴት የቤት ሰራተኞች ለጾታዊ ጥቃትና ለከፋ እንግልት ይጋለጣሉ። ሰነድ የሌላቸው ስደተኞች ደግሞ በማቆያ ማዕከላት ውስጥ በጠባብ ክፍል ውስጥ በመቶዎች የሚቆጠሩ ሆኖ እንዲታገሩ ይደረጋል። በእነዚህ ማዕከላት ውስጥ ያለው የምግብና የሕክምና አቅርቦት እጥረት በስደተኞቹ ላይ ከፍተኛ የስነ ልቦና ስብራትና ሞት እያስከተለም ይገኛል። የስካይ ኒውስ ዘገባ እንደሚለው በሀገር ውስጥ ያለው ድህነት፣ የኑሮ ውድነት ዜጎችን ለአዘዋዋሪዎች እጅ አሳልፎ እየሰጣቸው እንደሚገኝም በሰፊው ትንታኔው ገልጸዋል። በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን መረጃ እንዳመለከተው አፍሪካና ኤስያ ከፍተኛ ቁጥር ያላቸው ዜጎች የሚሰደዱባቸው አህጉራት ናቸው ያለ ሲሆን አህጉራቱም የእርስ በርስ ጦርነት፣ ግጭት፣ የመልካም አስተዳደር እጦት፣ ሙስናና ሌሎች ሰው ሰራሽና የተፈጥሮ አደጋዎች የሚበዙባቸው በመሆኑ ዜጎች ስደትን እንዲያማትሩ አድርጓቸዋል። የኮሚሽኑ ሪፖርት እንዳመለከተው በአሁኑ ወቅት የትውልድ ቀይን በመልቀቅ በሌላ ሀገር በስደት የሚኖሩ ሰዎች ቁጥር
በእጅጉ ጨምሯል። በርካቶችም ሕይወታቸውን አጥተዋል። በተባበሩት መንግስታት ድርጅት ኢኮኖሚና ማህበራዊ ጉዳዮች ክፍል ባወጣው ሪፖርት እንዳመለከተው 2024-2025 የስደተኞች ቁጥር በዓለም አቀፍ ደረጃ ከ304 ሚሊዮን በላይ ሆኗል። ይህ ቁጥር ደግሞ ከዓለም ሕዝብ 3.7 በመቶ ያህል ነው ተብሏል። በህገወጥ መንገድ ውቅያኖስ በማቋረጥ ለመሻገር በተደረገው ሙከራ በ10 ሺዎች የሚቆጠሩ ሰዎች የውሃ ሲሳይ መሆናቸውን ዓለም አቀፍ የስደተኞች ድርጅት አስታውቋል። እድለኛ ሆኖ በህይወት የተረፉት መዳረሻ የሚያደርጓቸው ሀገራት በስጋት ይመለከቷቸዋል። የፖሊሲ ማዕቀፍ ውስጥ በማስገባት ለስደተኞች ያላቸውን ጥላቻ እያሳዩም ነው ተብሏል። አዘዋዋሪዎች ስደተኞችን ለገንዘብ ሲሉ በአደገኛ ጀልባዎች ጭነው ባህር ላይ ይጥሏቸዋል ወይም ደግሞ በባህር ውስጥ ለጥማትና ለረሃብ ይዳርጓቸዋል። በመሆኑም ስደተኞች በአንድ በኩል በገዛ ሀገራቸው ችግር፣ በሌላ በኩል በአሸጋጋሪው ግብ፣ በሶስተኛ ደረጃ ደግሞ በሚቀበሏቸው ሀገሮች ጥላቻና ግድያ መከራ ይቀበላሉ። ለዚህ ስር ለሰደደ ችግር ዘላቂ መፍትሄ ለማምጣት ዓለም አቀፍ ትብብር ወሳኝ መሆኑን ድርጅቱ አመላክቷል። ሀገራት የሁለትዮሽ ግንኙነቶችንና ስምምነቶችን በማጠናከር መሰል ተግባራትን በመስራት በዜጎች ላይ የሚደርሰውን ሰቆቃ ማስቀረት ይገባቸዋል። ኤምባሲዎችና ቆንሰላ ጽሕፈት ቤቶች ለዜጎች የሚሰጡትን ድጋፍ በማጠናከር ስደተኞች በደል ሲደርስባቸው የሚያመለክቱበትና ፈጣን ምላሽ የሚያገኙበት አሰራር ሊዘረጋም ይገባል። በተጨማሪም ህገወጥ የሰዎች ዝውውርን የሚቆጣጠር ጠንካራ ህግና ክትትል ያስፈልጋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በ39ኛው የአፍሪካ ህብረት መሪዎች ጉባኤ ላይ ባደረጉት ንግግር አፍሪካ የወደፊት አውሮፓ ዕጣ ፋንታ ናት በማለት ተናግረው አህጉሪቱ ያላትን ሰፊ የተፈጥሮ ሀብትና የእርሻ መሬት ብቻ ሳይሆን ወሳኙን የሰው ኃይል በአግባቡ መጠቀም እንደሚገባት ጠቅላይ ሚኒስትር ሜሎኒ አሳስበዋል። የአፍሪካ ዜጎች በገዛ ሀገራቸው የመኖርና የመስራት ነጻነት ሊኖራቸው እንደሚገባም አጽንኦት ሰጥተው ወጣቶች በስደት ምክንያት ሀገራቸውን ሲለቁ የታሪክና የባህል ክፍተት እንደሚፈጠር በማስረዳት ስደትን እንደ ብቸኛ አማራጭ ማየት ራስ ወዳድነት መሆኑን የካርዲናል ሮበርት ሳርን ንግግር በመጥቀስ አስገንዝበዋል። ይህንን ችግር ለመቅረፍ ጥራት ያለው ትምህርት፣ የሥራ ዕድል ፈጠራና ጠንካራ ኢንዱስትሪ ትብብር እንደሚያስፈልግ ገልጸው የአፍሪካን ተስጦ ወደ ውጭ ከመውሰድ ይልቅ በአህጉሪቱ ውስጥ እንዲያድግ የሚያደርግ አዲስ የልማት ሞዴል እንዲዘረጋም ጥሪ አቅርበዋል ሲሉ ስካይ ኒውስ፣ አናዱሉ፣ ፍራንስ 24 እና ኤንቢሲ ኢትዮጵያ ዘግበዋል። Addressing the issue of debt, we wanted to chart a course on this issue as well. Therefore, ተከበራችሁ ተመልካቾቻችን ዜና ሰባታችንን ከማጠቃለላችን በፊት አርዕስተ ዜናዎቹን በድጋሚ እናስታውሳችሁ። በከተማ አስተዳደሩ የተከናወኑ ያሉ የልማት ስራዎች ከተማዋን ለኑሮ ምቹ ከማድረግ ባሻገር የኢኮኖሚ ተጠቃሚነታቸውን እያረጋገጠ መሆኑን የገደብ ከተማ ነዋሪዎች ገለጹ። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ሐዋሳ ካምፓስ የማሰልጠኛ መሳሪያዎች ደህንነት በተመለከተ ዲላ ማዕከል ስልጠና በመስጠት ላይ ይገኛል። በተያዘው በጀት ዓመት በሽታ የሚከላከል ምርታማነቱ የተረጋገጠ የቡና ችግኝ ለመትከል ቅድመ ዝግጅት መጠናቀቁ ተገለጸ። የተከበራችሁ ተመልካቾቻችን በዜና ሰባታችን እነዚህንና ሌሎች ተጨማሪ ጉዳዮችን ወደ እናንተ ያደረስን ዜናዎቹን እየመራሁ ነው አብነት አበበ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ጊዜን ተመኘን። ጤና ይስጥልን።